በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጦለት ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሳ። ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሶሎሜን ይዞ ወደ ግብፅ አገር ሄዱ። በዚያም በውስጧ ባሉ በብዙ አገሮች እየዞሩ 3 ዓመት ከ6 ወር ኖሩ። ሄሮዶስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤልም አገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱም ጊዜ ወደ መሐልቃ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎቹም ከሀገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬይቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን ለመረጣትና ለወደዳት በሥጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን። በዚህችም ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙም አሜን። በዚህችም ዕለት የሮማኖስ እናት ትምዳ አረፈች። በረከቷ ከኛ ጋር ይኑር ለዘላለሙም አሜን።